ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ጤና ይስጥልን ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የነሐሴ 10 ቀን 2018 ዓ.ም የምሽት ዜናዎች ተጀምረዋል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁ ነው። ቀዳሚ ወዳደረግነው መረጃዎች አልፋለሁ። የሀገር መከላከያ ሰራዊት የሀገርን ሰላምና ዳር ድንበር ከማስጠበቅ ባለፈ በሌሎችም የልማት ስራዎች ላይ በመሳተፍ ህዝባዊነት የተላበሰ ሰራዊት መሆኑን የኢፌድሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። ሚኒስቴሩ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካፋ ዞን የተለያዩ የክረምት በጎ ፍቃድ አገልግሎት ተግባራትን እያከናወነ ይገኛል። የኢፌድሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በዚህ ወቅት እንደገለጹት የመደመር መንግስት እሳቤ በሆነው የበጎ ፍቃድ አገልግሎት የተከናወኑ ተግባራት የማህበረሰቡን የመረዳዳትና የመደጋገፍ ባህል እያጠነከሩ ነው ብለዋል። የኢፌድሪ መከላከያ ሰራዊትም እሳቤውን በመከተል የአርሶ አደሩን ማሳ በማረስ የአቅመ ደካሞች ቤት በመገንባትና በሌሎች ተግባራት ላይ በመሳተፍ በርካታ ስራዎችን በማከናወን ላይ እንደሚገኝ ገልጸዋል። የሀገር መከላከያ ሰራዊት ሰላምና ዳር ድንበር ከማስጠበቅ ባለፈ በልማት ስራዎች ላይ በመሳተፍ ህዝባዊነት የተላበሰ ሰራዊት መሆኑን ሚኒስትሯ ኢንጂነር አይሻ መሐመድ ተናግረዋል። በካፋ ዞን በቦንጋና በዴቻ ወረዳ ኤርሞ ቀበሌ 10 ዘመናዊ የአቅመ ደካማ ወገኖች ቤት ግንባታ እንደሚከናወን የገለጹት ሚኒስትሯ 15000 ደርዘን ደብተር የትምህርት ቁሳቁስ ድጋፍ መደረጉንም አብራርተዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳደር ኢንጂነር ነጋሽ ዋጌሾ በበኩላቸው የመደመር መንግስት ባለፉት ዓመታት የዜጎችን መሰረታዊ ችግሮች ሊፈቱ የሚያስችሉ ሰው ተኮር ተግባራትን ሲያከናውኑ ቆይተዋል ብለዋል። በየመዋቅሩ የአቅመ ደካማ ወገኖችና አረጋውያን ቤቶች ግንባታና እድሳት፣ የአካባቢ ጥበቃ፣ የትምህርት ቁሳቁስ ድጋፍ፣ የትምህርት ቤቶች እድሳትና ግንባታ እንዲሁም ሌሎች ስራዎች በተጠናከረ መልኩ እየተከናወነ መሆኑን ተናግረዋል ሲል የዘገበው ኤፍኤምሲ ነው። ሀገራዊ ምክክሩ ለሰላማዊ የፖለቲካ ትግል አዲስ በር ከፍቷል ተባለ። ልዩነቶችን በውይይት ለመፍታት የተጀመረው ሀገራዊ ምክክር ሂደት ለሰላማዊ ትግል አዲስ በር የከፈተ መሆኑን በምክክር ጉባኤው ላይ የተሳተፉ የሚገኙ ኮሎኔል ፋንታው ሙሃባ ገልጸዋል። ኮሎኔል ፋንታው ቀደም ሲል በጫካ በትጥቅ ትግል ላይ የነበሩ ቢሆንም ከመንግስት አካላት ጋር በተደረገ ውይይት መግባባት ላይ ወደ ሰላማዊ መንገድ መምጣታቸውን ገልጸው በትጥቅ ትግል ላይ የነበሩ የታጠቁ ኃይሎች ለዚህ ሀገራዊ የምክክር ሂደት ተስፋ በመጣላቸው የሰላምን መንገድ መምረጣቸውን ተናግረዋል። ኮሎኔል ፋንታው ለጋዜጣ ፕላስ እንደተናገሩት ከተለያዩ የማህበረሰብ ክፍሎች በጾታ፣ በሃይማኖት፣ በሙያና መሰል ጉዳዮች የተወከሉና የቀድሞ ታጣቂ ኃይሎችን ያሳተፈ ለሀገሪቱ የሰላም ጉዞ ትልቅ እርምጃ መሆኑን አመላካች ነው ብለዋል። በኢትዮጵያ ለዓመታት ግጭት ቀስቃሽ ሆነው የቆዩ ዘላቂና መዋቅራዊ ሀገራዊ ልዩነቶችን በውይይትና በምክክር ለመፍታት በተዘረጋው በዚህ የምክክር ጉባኤ የተሳተፉ መሆኑ ትልቅ ዕድል እንደሆነ ተናግረዋል። አሁን በተፈጠረው የምክክር ሂደት የህዝብና የሀገርን ችግሮች በመቀራረብና በመነጋገር መፍታት እንደሚቻልም መረዳታቸውን ገልጸዋል። ሂደቱ ከሁሉም የሀገሪቱ አካባቢዎች የተውጣጡ ተሳታፊዎች በነጻነትና በጥሩ ስሜት ሀሳባቸውን ያንሸራሸሩበት፣ በተጨማሪ የመናገርና የመስማት እድል ለሌላቸው አካላት አስተርጓሚ ተመድቦ ሀሳባቸው እንዲደመጥ ያደረገ መሆኑን የምክክሩ አካታችነትን እንደሚያሳይ አስረድተዋል። በምክክር ሂደቱ በተለይም እርሳቸው የተመካከሩ
እየተመካከሩበት ባለው አጀንዳ ሰፊ ውይይት መደረጉንና በቀጣይም ለቀጣይ ሀገራዊ ዝግጅት የሚሆን ጥሩ መነሻ ሀሳቦች መቅረባቸውን ጠቁመዋል። ኮሎኔል ፋንታው አክለውም ከመራራቅና ከመጠላላት ይልቅ ርቀትን አጥብቦ በጥያቄዎች ላይ መነጋገር ይበጃል ሲሉ ገልጸው ጦርነትና የኃይል አማራጭ ለማንም የማይጠቅም ወንድም ከወንድሙን የሚያጋጭ በመሆኑ መቅረት እንዳለበት አስገንዝበዋል። አሁንም በጫካና በትጥቅ ትግል ላይ ለሚገኙ የታጠቁ ኃይሎች ባስተላለፉት ጥሪ የኃይል አማራጭን መተው፣ ይህንን የሰላም የምክክር አማራጭ መቀበል ለሀገርና ለሕዝብ ሰላም የበኩላቸውን ድርሻ እንደሚወጡ ጠቁመዋል። ይህ የምክክር ሂደት በሀገሪቱ ዘላቂ ሰላምና መልካም አስተዳደርን ለማስፈን ትልቅ መነሻ እንደሚሆን የታመነበት ሲሆን የታጠቁ ኃይሎች ወደ ሰላም መድረክ መምጣታቸው ለሀገራዊ መግባባት መሳካት አዎንታዊ ምሳሌ እንደሚሆን ተገልጿል። ዘገባው የጋዜጣ ፕላስ ነው። በሌላ ዜና ወጣቶች የሰላም ግንባታ ግንባር ቀደም ባለቤት በመሆናቸው ወጣቶችን የግጭቶች መጠቀሚያ የሚያደርገው የቆየ አካሄድ ሙሉ በሙሉ መለወጥ አለበት ሲሉ የሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች ዘርፍ ሚኒስትር ዴኤታ ወይዘሮ ሙና አህመድ ገለጹ። በኢትዮጵያ ለ23ኛ በዓለም አቀፍ ደረጃ ደግሞ ለ26ኛ ጊዜ የዓለም ወጣቶች ቀን ብዝሃ የወጣቶች እውቀት ለጋራ ትልም በሚል መሪ ሀሳብ በጅማ ከተማ ተከብሯል። በመድረኩ ላይ ንግግር ያደረጉት ወይዘሮ ሙና አህመድ ወጣቶች የሀገር ሀብት ፈጣሪዎችና የኢኮኖሚ ዋና ሞተሮች ናቸው ብለዋል። በዚህም በከተማና በገጠር የሚገኙ ወጣቶችን በስራ ዕድል ተጠቃሚ የሚያደርጉ ሰፋፊ ስራዎች ከባለድርሻ አካላት ጋር በመቀናጀት እየተከወኑ እንደሚገኙ ተናግረዋል። በዚህም ወጣቱ የሰላም አስከባሪ የውይይትና የምክክር መድረክ መሪና የሀገር ግንባታ ዋና ባለቤት እንዲሆን መዋቅራዊ መፍትሄዎች ተቀርጸው እየተገበሩ እንደሚገኙ አመልክተዋል። የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ሮዛ ቢያ በበኩላቸው የወጣቶች ሚና ለሀገር የወደፊት እድገትና ለብሔራዊ ተወዳዳሪነት ወሳኝ በመሆኑ ማህበራዊ ትስስርን በማጠናከርና ያሉትን እድሎች በመጠቀም ኢኮኖሚ ተጠቃሚነታቸውን ለማረጋገጥ በክልሉ ሰፊ ስራ እየተከናወነ ይገኛል ብለዋል። ዘገባው የጋዜጣ ፕላስ ነው። የኢትዮጵያ አዳዲስ የቱሪስት መዳረሻ የልማት ውጤቶች ሀገሪቱን ውብ ገጽታ በማላበስ ተወዳዳሪ የቱሪዝም ማዕከል እያደረጓት መሆኑን ዓለም አቀፍ ጎብኚዎች ገለጹ። አዲስ አበባን ጨምሮ ከ65 በላይ የኢትዮጵያ ከተሞች የተከወኑ የኮሪደር ልማትና የወንዝ ዳርቻ ልማት ስራዎች ሀገሪቱን ተመራጭ የቱሪስት መዳረሻ አድርጓታል ተብሏል። በተለይም የአፍሪካ ህብረት መቀመጫና የዓለም ሶስተኛ የዲፕሎማሲ ማዕከል የሆነችው አዲስ አበባ ከንግድና አስተዳደር ማዕከልነት ባሻገር የሚመጥናትን የመዝናኛ የቱሪዝም መዳረሻ ተላብሳለች። ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጀምሮ በሁሉም የከተማዋ ስፍራዎች የተከናወኑ የኮሪደር ልማት ስራዎች ለከተማዋ አዲስ ገጽታን በመፍጠር ምቹ የጎብኚ መዳረሻ እንድትሆን አስችሏታል ተብሏል። ቤልጂየማዊው ዴሪክ ዳሌ ለኢዚያ እንዳሉት የአዲስ አበባ አስደናቂ ውበት፣ ጽዳትና የህዝብ ሞቅ ያለ እንግዳ ተቀባይነት ጎብኚዎች ቆይታቸውን እንዲያራዝሙና በሌላ ጊዜ ተመልሰው ለመምጣት እንዲያስቡ ያደርጋል ብለዋል። ዘገባው የኢዚያ ነው። በሌላ ዜና የኢትዮጵያ ብዝሃ የኢኮኖሚ ልማት እድገትን የሚያፋጥን አስደማሚ ውጤት እየመጣ መሆኑን የአሜሪካ ከፍተኛ የትምህርት ተቋማት ዓለም አቀፍ የኢኮኖሚ ምሁራን ገለጹ። በአሜሪካ የካሊፎርኒያ በርክሌይ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ኤድዋርድ ሚጉዌል ከ9 ዓመታት በኋላ ወደ ኢትዮጵያ ሲመለሱ በአዲስ አበባ የተመለከቱት ለውጥ እጅግ የሚያስደምም መሆኑን ገልጸዋል። የአዲስ አበባ አስደናቂ የከተሜነት እድገትና የልማት ለውጥ ከዚህ ቀደም ያውቋቸው የነበሩ አካባቢዎችን ገጽታ በእጅጉ በመቀየሩ እንደገና ለማየት እንኳን እንደተቸገሩ ተናግረዋል። የኢትዮጵያ መንግስት ለከተማ መሰረተ ልማት የሰጠው ልዩ ትኩረት የኢኮኖሚ እድገትን በማፋጠን መሰረታዊ ለውጥ እንደሚያመጣም ገልጸዋል። በከተማ ልማት፣ በኢኮኖሚ ማሻሻያና በአየር ንብረት ለውጥ መቋቋም የተመዘገቡ ውጤቶች የኢትዮጵያን የልማት ቁርጠኝነት የሚያሳይ አስደናቂ ስኬቶች መሆናቸውን አንስተዋል። ኢትዮጵያ በብዝሃ ኢኮኖሚ ዘርፎች የወሰደቻቸው የማሻሻያ እርምጃዎች እድገትን በማፋጠን አዎንታዊ ውጤት እያመጡ እንደሚገኙ አንስተዋል። በአየር ንብረት ለውጥ ረገድም ኢትዮጵያ አዳዲስ የማህበራዊ ፕሮግራሞችና የፋይናንስ አሰራሮችን በመዘርጋት የመቋቋም አቅሟን ለማሳደግ የወሰደችውን እርምጃዎች የሚደነቁ መሆናቸውን ጠቁሟል።
አፍሪካ ለድርቅና ለጎርፍ ተጋላጭ በሆነችበት በዚህ ወቅት የመንግስት ቁርጠኝነትና በዘርፉ እየተከናወኑ ያሉ ጥረቶች እጅግ አስፈላጊ መሆናቸውን አብራርተዋል። በአሜሪካ ፔንሲልቬኒያ ጊስተርብ ኮሌጅ የኢኮኖሚክስ ምሁር የሆኑት ካሜሮናዊ ፕሮፌሰር ሊንስ ኒዌል በበኩላቸው ኢትዮጵያ በተለያዩ የኢኮኖሚ ዘርፎች አስደናቂ እድገት እያስመዘገበች መሆኑን ገልጸዋል። የአየር ንብረት ለውጥ ተጽዕኖን ለመቋቋም የወሰደቻቸው አስደናቂ የልማት መርሃ ግብሮች የሀገሪቱን እድገት ከማፋጠን ባሻገር አረንጓዴ የኢኮኖሚ አቅሞችን ለመገንባት የሚያስችሉ መሆናቸውን ገልጸዋል። ኢትዮጵያ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን በመገንባት እያስመዘገበች ያለችው እምርታም ለሌሎች የአፍሪካ ሀገራት ጭምር የሚተርፍ ወሳኝ ተሞክሮ መሆኑን ተናግረዋል። በቀጣይም የኢትዮጵያ መንግስት በአየር ንብረት ለውጥ መከላከልና መቋቋም ውጤታማነቱን በማሳደግ አህጉራዊ የምሪት ሚናዋን አጠናክራ ልትቀጥል እንደሚገባ ማስገንዘባቸውን ይዚያ ዘግበዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ዘገባዎች እናመራለን። የሞሮኮ ባለስልጣናት በሰሜን አፍሪካ ወደምትገኘው የስፔን ራስ ገዝ ግዛት ሲታዩ ሊሻገሩ የነበሩ በርካታ ስደተኞችን መያዛቸው ተገለጸ። ወደ ሲታዩ እየተጓዙ የነበሩ ከ100 በላይ ሰዎች ከፊንዲቄ ከተማ መያዛቸውን የስፔን መገናኛ ብዙሃን እንዲሁም የሞሮኮ የደህንነት ምንጮችን ጠቅሶ ሮይተርስ ዘግቧል። ከሞሮኮ የተነሱ 78000 ገደማ ስደተኞች ወደ ሲታዩ መግባታቸው ውዝግብ ያስነሳው ከሳምንታት በፊት ነበር። ከስደተኞቹ መካከል 100 ያህሉ መሞታቸው ይታወሳል። በወቅቱ ሲታዩ ከገቡት ስደተኞች ውስጥ አብዛኞቹ ወደ ሞሮኮ መመለሳቸው ተገልጿል። በአካባቢው ያለው ጥበቃ ቢጠናከረም በርካታ ቁጥር ያላቸው ስደተኞች ባህር አቋርጠው ወደ ስፔን ለመግባት ሙከራ አድርገዋል። የሞሮኮ የደህንነት ምንጮች እንዳሉት 111 ሰዎች ከስፔን ድንበር 3 ኪሎ ሜትር በሚርቀው በፊንዲቄ ከተማ ተይዘዋል። አብዛኞቹ ስደተኞች ከሳራ በታች ካሉ የአፍሪካ ሀገራት የተነሱ ናቸውም ተብሏል። የአድማ በታኝ ፖሊስ ልብስ ያደረጉት ፖሊሶችን ጨምሮ የሞሮኮ የጸጥታ ባልደረቦች ስደተኞቹን ለመበተን አስለቃሽ ጭስ መተኮሳቸው ተገልጿል። የሞሮኮ ፖሊስ ስደተኞች ተሰብስበው ቅዳሜ ዕለት ባህር እንዲያቋርጡ ጥሪ ሲያደርጉ የነበሩ መነሻቸው ያልታወቀ የማህበራዊ ሚዲያ ጽሑፎች ላይ ክትትል እያደረገ እንደሆነም አስታውቆ ነበር። የአውሮፓ ህብረት የድንበሮችን ደህንነት ለማስከበር የትብብር እርምጃ እንዲወስድም አሳስቧል። በስደተኞች ምክንያት ስፔንና ጣሊያን የተካረረ ውዝግብ ውስጥ ናቸው። ስፔን ከጣሊያን በሚነሱ ሁሉም የአየርና የባህር ጉዞዎች ላይ የድንበር ቁጥጥር እንዲደረግ ወስናለች። ዘገባው የቢቢሲ ነው። የደቡብ ኮሪያው ፕሬዝዳንት ሊ ጄሚዩንግ ከጎረቤታቸው ሰሜን ኮሪያ ጋር ለመወያየት ጥያቄ ያቀረቡ። ውይይቱ በሁለቱ ሀገራት መካከል በተወሰነ ደረጃ ያለውን ጦርነት በይፋ ለማቆም ያለመ መሆኑን አስታውቀዋል። በሁለቱ ሀገራት መካከል ባለው ከወታደራዊ ቀጠና ውጪ የሆነ ድንበር ላይ ግጭት እንዳይነሳ ዘርፈ ብዙ የደህንነት ስርዓት ለመዘርጋት ሀሳብ አቅርበዋል። በተጨማሪም የሰሜን ኮሪያ የኒውክሌር ፍላጎት ለመግታት ተግባራዊ መደረግ የሚችሉ መንገዶች ላይ መመካከር እንደሚያስፈልግም ጠቅሷል። ሰሜን ኮሪያ ኒውክሌር መሸከም የሚችሉ ባላስቲክ ሚሳይሎችን በመተኮስ በተደጋጋሚ ሙከራ አድርጋለች። ይህ እርምጃ ደቡብ ኮሪያና ጃፓን ላይ የኃይል የበላይነት ለማሳየት የተደረገ ነው። የኮሪያ ባህረ ገብ መሬትን በቁጥጥር ስር ያዋሉትን ሁለት ሀገራት በአውሮፓውያኑ 1953 የተኩስ አቁም ስምምነት ተፈራርመዋል። በሁለቱ ሀገራት መካከል ባለው ከወታደራዊና ቀጠናዊ ውጪ የሆነ ድንበር ላይ ግጭቶች ተነስተዋል። አካባቢውም በውጥረት የተሞላ ነው ተብሏል። የውይይት ጥያቄም የአሜሪካው በደቡብ ኮሪያ የኒውክሌር ኃይል ያለው ሰርጓጅ መርከብ የማሰማራት ስምምነት አካል ነው ስትልም አጣጥላለች። በ2024 የሰሜን ኮሪያው መሪ ኪም ጆንግ ኡን ሁለቱ ሀገራት አንድ የሚሆኑበትን እድል የለም ብለዋል። ህገ መንግስቱ ተሻሽሎም ደቡብ ኮሪያ ዋነኛና ቀንደኛ ጠላት ሀገር ተብላ እንድትፈረጅም እንደሚፈልጉ ተገልጿል። በኮሪያ ባህር ገብ ጦርነት ቢነሳ የሰሜን ኮሪያ ግብ ደቡብ ኮሪያ መልሶ ጠቅልሎ መግዛት እንደሆነም ተነግሯል። ሰሜን ኮሪያ የኒውክሌር መሳሪያ እንዳላትም በይፋ ያስታወቀችው በ2022 ነበር። የደቡብ ኮሪያው ፕሬዝዳንት ከቢቢሲ ጋር ባደረጉት ቆይታ ሰሜን ኮሪያ ከ15 እስከ 20 የሚሳኤል ተተኳሽ እያመረተች እንደሆነ ገልጸዋል። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ከዘገባዎቹ ጋር ትዕግስት ተስፋዬ አብሬያችሁ ቆየው። ቀሪ የኢሳት መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ።